ከቤተሰብ ፎቶዎች ሰባስቤ የፍፄን ጉድ ይዤላችሁ ነው የመጣሁት። ይሄን ፎቶ ይሄን አታሳይብኝ፣ ይሄን እንዳታሳይ። በቃ እንዴ ምንድነው የምመስለው? በስማሃ ዋው! ሰላም ተመልካቾች እንዴት ሰነበታችሁ? እንደምን ከረማችሁልን? እንግዲህ ዛሬ አንጠፋም ባለው መሰረት ሳምንታችንን ጠብቀን ተመልሰናል። ዛሬ ለየት ያለ ፕሮግራም ነው ይዤላችሁ የመጣሁት። ከቤተሰብ ፎቶዎች ሰባስቤ የፍፄን ጉድ ይዤላችሁ ነው የመጣሁት። ስለዚህ አብረን ሆነን ወደ ኋላ እየተመለስን በልጅነቱ ምን ይመስል እንደነበረ በደንብ አድርገን እናያለን። በልጅነቱ ምን ይመስላል? አመድ ነው፣ ዱቄት ሹል ነው። ከፎቶዎቹም ጀርባ ደግሞ የምታስታውሳቸው ታሪኮች ካሉ ትነግረናለህ ብዬ አስባለሁ። በጣም ቆንጆ ፎቶዎችን ነው ይዤ የመጣሁት። ስለዚህ ለመሳቅም ማየት ይችላል። ኖ አትችልም። እኔ ቀስ በቀስ አሳያለሁ። ከዛ በኋላ ምን አይነት ፎቶዎች ሊሆኑ እንደሚችሉ እየገመትኩ ነው። በጣም የሚያስቁ ብዙ ፎቶዎች አሉ። እኛ ቤት የሚገርመው አባታችን ምንም አይነት ካሜራ ሲወጣ ቶሎ እየገዛ ፎቶ ማንሳት ይወድ ነበር። አሁንም አሮጌ ካሜራዎች እኛ ቤት አሉ። በጣም ስቱዲዮ ላይ አይቻለሁ። እነሱ ካሜራዎች አባቴ ናቸውና በጣም ብዙ ፎቶ ያነሳ ነበር። ከልጅነታችን ፎቶ አለን። አይገርም። ጥንት ቢሆንም እኛ ፎቶ ቤት እየሄድ ነበር የምንነሳው እየከፈለ። እኛ ደግሞ አይሄደና ቤተሰብ ልዩነት። እሺ ለማንኛውም ከልጅነቱ ብንጀምር ብዬ ስላሰብኩኝ ከየትኛው ፎቶ ነው የምንጀምረው መሰለህ? ታዩን በትንንሽ ስለሆነ። እሺ ውይ የኔ ደቦጭ ለከተስ አንቺ ይሄኛው ግን በጣም ነው የሚያምረው። እውነት ወይኔ ሱፍን ገጭ አድርገህ ፒትልስ ከውስጥ ተደርጎ አትመስልም። ልጅነቴ ላይ እንደዚህ ውብ ነበርኩ እንዴ አንቺ? ያምዬ ወይስ አለነው? አለነው ነው መሰለኝ አይደል? አለን እንግዲህ ሁለተኛው ልጃችን ነው የሚመስለው። ይሄን ምን አርጋስ ስንት አመት ይመስላል? ታውቂልኝ እኔን የማስታወሳቀው ግን ስንት አመት ነው በግምት? እኔ እንጃ ገመቻ። ወረቀቱ ቢኖር የታተመው እኮ አለ። አባታችን ከጀርባው ይጽፋል ዓመተ ምሕረቱን የአራተኛ አመት ልደት ሲያከብር ሶስተኛ እያለ ይጽፍ ነበርና እሱን ማንስተው ቢልኩልሽ አሪፍ ነበር። ያው ለትዝታ ይሄኛው ኦሬዲ ዲጂታል እስኪ ነው ፎቶውን አንስቶ ይላከልኝ። በጣም ነው ግን የሚያምረው። በጣም እውነት በጣም ያምራል። ድፎ ዳቦ ነው እሱ ምን እንደሆነ አይታወቅም። ብላክ ኤንድ ዋይት ስለሆነ በዛ ጊዜ ኬክ አይ ግን አለባበስ ምናምን በጣም ያምራል። ኪዩት እኮ ነኝ ተመልካቾች። እኔ ድሮ መልክ ነበርኝ የዛሬና አርገውና ከዚህ በኋላ ነው የተበላሸው ማለት ምክንያቱም ቆይ ሲመጣ ታዩታላችሁ ልዩነቱን ከዚህኛው እንዴት ወደዛ እንደደረሰ ያውቁታል ተመልካቾች። በየቤታቸውም ሆኖ እነሱ የሚኖራቸው እንዲህ አይነት ፎቶ ልጅ ሆነን በጣም እናምራለን ድንቡሽ ያለን። ከዛ ደና ምግብ ነው የሚሰጡን በልጅነታችን። ያደግሽ ስትሄጂ የራስ ጉዳይ ተባለ የምግብ ጥረት የሚገጥምሽ። እሺ ቀጣይ አሁንም የልጅነት ፎቶ ነው። ይሄ ሱፍ ደግሞ ሌላ ነው እንዴ? በየጊዜው በቃ ሱፍ ነው የምትለብሱት? ከማጋር ነው እንዴ? ከማጋር ነው? ጠቢቡ ነው ታላቅ ወንድሜ ነው እንግዲህ ተመልካቾች ይነልኩ። አረ አይሽ በስማ አለባበስ በነገራችን ላይ ተመልካቾችም እንዲያውቁት ማዘር ስታወራ አልሰማሻትም? ምን ዘናጮች ነበር። እንደዚህ ሁለታችንም አንድ አይነት ሱፍ ይሰፋልናል ሲነግሩን ልጅ ሆነን ይሄው እዚህ ፎቶ ላይ እንደምታዩ ማለት ነው። ልጆች ሲጫወቱ ልብሳችን እንዳይቆሽሽ እንደዚህ ብለን አባት ነው ምን መስለው አባት ለብስ ሲክ ማይ ጋድ ባግባቡ ሳልጫወት አድጌ ሱፍ እንዳይበላሽ ሱፋችን እንዳይበላሽ ሁለታችንም እንዳታቆሽሹ ስለምንባል አሉ እና ገባኝ። ቆይ ሱፍ መልበስ ያቆምኩ ለዛ ነው
ተመልካቾች አያውቁም ይህን ታሪክ። ሱፍ የሚባል ነገር ይሄ ኮትና ሱሪ ምናምን በፍጹም ነው የማልወደው፣ ይጨንቀኛል። አሁን ካደኩ በኋላ እኮ ትዝታ ይሆናል። ግን ያምራል፣ ነገር በጣም ያምራል። ተጫውቶ አለባበሳቸው ምናምን ፏ ብላችኋል ሁለታችሁ። ምንድን ነበር ቃሉ ጠፋብኝ። ምን ባል የነበረው አሉ ሰፈር ውስጥ ባላባቶች ነው ምናምን አይነት በቃ እንደዚህ እጃችንን ኪሳችን ከተን ደግሞ እኮ ቆይ ምን የተለየ እኮ ነው አይደል? ከውስጥ ያለ ይመስላል። ኮሌታው ራሱ ነው ስመት ድሮ ፋሽን እኮ እንደዚህ ነው የሚወጣው። 1970 ምናምን የነበረ የድሮ አራዳ ስታይል ነው እኛም ላይ። እሺ ቆይ ግን ምን የተለየ ፕሮግራም አለ? ምን ፕሮግራም ያስፈልጋል? እንዘንጠዋለን እንደ ጉድ። በነገራችን ላይ ከኛ በኋላ እህታችን ስትወለድ የ4 ዓመት 5 ዓመት ልዩነት አለ መሰለኝ። ስለዚህ ሁለታችን በደንብ ቅብርር ብለን ያደግነው። ከዛ ሌሎቹ ሲመጡ ነው ትንሽ ገንዘቧም እያነሰች ነው መሰለኝ እየከሳን የመጣ ነው እንጂ ከታላቅ ወንድሜ ጋር የ1 ዓመት ከ2 ወር ምናምን ልዩነት ነው ያለው። አይ ይገርማል እውነት። እንደዚህ አይነት ነገር ለልደት ምንም አይደለ። ኖርማሊ ግን ሱፍ ግጥም አድርጋችሁ ልጆች ሲጫወቱ ኪስ ከቶ እጅ ኪስ ከቶ እንዴ በጣም የሌለ ተጫውቶብኛል። ሱፍ በልጅነቴ ነው የተጫወተብኝ። ኢቭን ምግቡንም አልወደውም እኮ። አይ ነው ሱፍ ወይኔ ይኸውልሽ ስኑ መጣች። አሁን እንግዲህ ይሄ ፎቶ ነው እኮ የቀድሞ መሰለኝ። ብቻን መጀመሪያ ላይ ያየነው ይሄ ነው። ከዚህ ላይ ተቆርጦ ነው ያኛው መሰለኝ። ምክንያቱም አለባበስ ፒትልስ አደረገ። እንግዲህ ወይ የሷ ልደት ነው። እቺ እዚህ እንግዲህ ፎቶ ላይ የምታዩት ተመልካቾች ታናሽ እህቴ ነች። ስንሻት አስፋው ትባላለች። ይሄው ዳቦ ሴት ሲፈልጉ ስለሆነ ያገኟት ስንሻት መጣች ነው። ሶስተኛ ቤተሰቦች ሴት አግኝተዋል። እኛ ሶስተኛ ወንድ በቃ ተስፋ ነበረኝ እውነት ለመናገር ሶስተኛው ሴት እንደምትሆን። በነገራችን ላይ ታላቅ ወንድሜም ሶስተኛ ሲወልድ ሴት እኮ እሱን በማሰብ ለምን ሁለተኛ ነች እንጂ እሷ። ማምሽ ሁለተኛ ነች። ሁለተኛ ልጅ ናት። ተስፋ አድርገን ነበረ እኛ ቤት። በነገራችን ላይ አሁን 10 ነው 11 የልጅ አለ። ከዛ ውስጥ 2 ሴት ብቻ አንድ ነበረች። አሁን አንደኛው የተደገመችው። ስለዚህ የሴት እጥረት አለ። እኛም ቤት 4 ነን። እዚህ ላይ የምትመለከቷት ታናሽ እህቴ ብቸኛዋ ስንሻት ትባላለች። ከሷ በኋላ የተወለደው እስከ ዳር አስፋው ያው የምታውቁት ነው። የዚህ ካምፓኒያችን የቦጋስ ፊልም ፕሮዳክሽን ማናጀር እሳቸው ናቸው። እንጂ እስማ ሚሪንዳ ፔፕሲ ነው እንጂ ይሄ ምንድነው? ፔፕሲ ያኔ ነው ያቆምኩት። በነገራችን ሻማ ነው አሮ ነው ምን እንደሆነ አላውቅም። እስማም ፎቶ ራሱ ቀለም ይፈልጋል። አሁን ለነገሩ ተመቷል። ኤአይ ምናምን የድሮን ከለር ምናምን እየሰጠኝ እንደውም ኤአይውን ነው ማሳያቸው። ኖ ይሄንን ነው መጀመሪያማ ይሄን ነው ማየት ያለባቸው። ከዛ በኋላ ነው ኤአይውን አስተካክለን እስኪ አስተካክለ ላክልኝ። እሺ ከዚህ ቀጥሎ ደግሞ አሁን ማሳያችሁ እኔ በጣም የምወደው ፎቶ ነው እውነት ለመናገር። ካደክ በኋላ ትንሽ መልካለ በጣም ነው የምወደው ፎቶ። ፈገግታ ፒትልስ በጣም ትወዳለህ ማለት ነው። ይወዳሉ ቤተሰቦች። እኔማ ማን የመረጥሽውን አይገዛልሽ በዛ ጊዜ። ይገርም ነው። በጣም ያምራል። ፖስተር የሆነ ፎቶ አይገርም? ጥርስ ፈገግታ ስቲል አለ። ጥርሴ እዚህ ጋር አታይም? ጥርሴና ፊቴ አይመጣጠን። ከዛ ደግሞ ግጥም ያለ ነው። በዚህ አጋጣሚ የጥርስ ማስታወቂያ የምታሰሩ ድርጅቶች አለ። አሁን በጣም የምወደው ፎቶ ነው ይሄ። ልጅ ከልጅነት ጀምሮ ሆሊውድ ስማይል ያለኝ ብቸኛ ኢትዮጵያዊ ታዲያ ድራስት በጣም ነው የሚያምረው። ይሄ አሁን ከዚህ ቀጥሎ ያለው ፎቶ ነው ጉድ የሚያስብል። ይሄ ምናልባት አሁን እዚህ ላይ የምታየው ስንት ዓመት ይሆናል?
እዚህ ላይ እኔ እኮ ምንም ነው ማላስታውሰው እዚህ ላይ ይሄንን እንኳን ማስታወስ ነበረብህ ይሄ ስንት አመቴ ነው 12 ምናምን አረ ተልፈ 13 ያው 13 ነገሩ የእንትን የ 13 14 ነው ዲግሪን ሲዝም ያለው ፎቶ ከዚህ ብዙ አይርቅም በልጅነት ስለነበር ምክንያቱም እኔ በአራት አመቴ ነው ትምህርት ቤት የገባሁት እና ታላቅ ወንድሜን ተከትዬ አንደኛ ክፍል በአራት አመቴ ነው ትምህርት ቤት የገባሁት ሳይሆን አንደኛ ክፍል የነበርኩት በአራት አመት ወስማ እንዴ ማትሪክስ ሲጨርስ 16 አመቴ ነበር እኔ ኮሌጅ መጀመሪያ አመት ተማሪ ያለው 17 አመቴ ያው ቤተሰብ ማማዘርም እንትን ስለነበሩ ይሄን አሁን ብታመጪ ይሄ አሁን ይሄ የማስተርስ ፎቶ ነው አንተ አሁን ለምንድን ነው ማመራጭ ያረገ አይ ያገኘውታ ድንገት እሺ ይሄ አሁን ማስተርስ ሲይዝ ነበር የተያዘ ጉዳይ ስለሆነ አሁን ያወራን የነበረው እሺ ይሄና አሁን ያያችሁ ይሄ ማስተርስ ነው ይሄ ማስተርስን ሰራ ነው የሚገርምሽ ጢሜን ይው እንግዲህ እዚህ ጋር ራሱ ገና ነው 2005 ይሁን ጢሜን በአግባቡ እንኳን አላበቀልኩም እኮ ስታሳዝን 2005 ዓመተ ምህረት አንቺ በስማ ማስተርሴን ያስኩት የዛሬ ስንት አመት ነው 2005 ስንት ነው አሁን 25 ነው ከዛሬ 20 አመት በፊት ማስተርሴን ይያለው ማለት ነው ወይ ይሄዳ መጣ ጣሊያን ብሎ መጣ እድሜ እሺ ከዛ መጣ ጣሊያንን ካላያችሁ እዩት ኮሜዲያን አዝመራ ድጋሚ እያየው ተስቃለኝ በሱ ቪዲዮ ለማንኛውም ባንተ ፎቶ እንሳቃር ሌላ አንድ ቆንጆ ፎቶ ላምጣና ይሄ ምንድነው ምን ያረክ ነው እንዴ ቢላ ይዤ እኮ ነው አታይም ስለዚህ ፎቶ ማብራራት አለብክ ድንገት የሚያየው ሰው ምን ያረክ ነው ነው የሚለው ጭልሎ ነበር እንደ ፍጽም እንደዛ ነው የሚመስለው አዎ ታስታውሳለህ ግን ይሄ የአማኑኤል ሆስፒታል ፎቶ ነው ማለት አንድ ቲያትር ሰንሰራ ካራክተሩ አማኑኤል ሆስፒታል የገባ የአእምሮ ህመምተኛ ካራክተር ነው ቲያትሩ ቀዝቃዛ ረመጥ ይባላል ብሔራዊ ቲያትር ለአንድ አመት ያክል የታየ ቲያትር ነው እና ይሄ ማለት እንግዲህ እኔ ኮሌጅ ተማሪ ሆኜ የመጨረሻ አመት አካባቢ ነው እዛ ቲያትር ላይ ተሳትፌ የነበረው ቴዎድሮስ ተስፋዬ ዳይሬክት ያደረገው ነው ኦኬ እዛ ውስጥ እንግዲህ ብዙ ተዋንያን አሉና መሰረት መብራቴ ራሱ ቴዲ መለሰ ወልዱ ህይወት ያበበ ነፍሷን ይማርና ምርጥ ወዳጃችን ብቻ ትልቅ ቲያትር ነበር ብሔራዊ ቲያትር ዘወትር ዓርብ ይታይ የነበረ ቲያትር ነውና እዛ ቲያትር ላይ የአእምሮ ህመምተኛ ካራክተር ሆኜ ነው የምሰራው እና አባቱን ሰዎች ገለውት ከዛ ሬሳው እንደገና ውሻ ሲበላው ያየና በዛ ምክንያት አእምሮ የታወከ ካራክተር ነው እና ሁሉ ጊዜም ሲገባ ውሻ እያለ ነው የሚመጣው የሮጠ ማለት ነው ውሻ ድምጽ በጣም ይፈራልና በዛ ምክንያት እንግዲህ ሆስፒታል ገብቶ ከሆስፒታል ያመለጠ ነው የሚመጣው ቲያትሩ ላይ መኖሪያ ቤት ነው ግን እሱ ያመለጠ ይገባል ሁሉ ጊዜም ማለት ነው ይሄ እዛው ቲያትሩ ላይ ሳይሆን ለቲያትሩ ፖስተር ለመስራት ከቲያትር ቤቱ ከብሔራዊ ቲያትር ጀርባ እዛ የተነሳ ፎቶ ነው መድረክ ላይም ነበር አንድ አለኝ ቆይ ስለዚህ ከዚህ ጋር የተገናኘ ነው ማለት ነው እሱን ላሳይክ በጣም ታስፈራለህ ቢላ ሽጉጥ ምናምን ይዞ መጨረሻ እንደውም ሽጉጥ አግኝቶ ይዞ ነው የሚመጣው እሺ ይሄ ማለት እሱ ነው ይሄ ማለት ቲያትሩ ላይ ሽጉጡን መጣ አይገርም ሽጉጡን ይዞ ቲያትሩ ላይ ይልሽ ይሄ ነው የሆስፒታል ልብስ ለብሰ ልብሱ ይሄ ነው የካራክተሩ የሚገርመው ነገር ቲያትሩ ሊታይ ብሔራዊ ቲያትር ፈቃድ ሲያገኝ ያው ቲያትር ቤቱ ስለሆነ ቲያትሩን የሚያሳየው ልብስ ለቲያትሩ የሚያስፈልጉንን የካራክተር ልብሶች መግዛት አለበት ቲያትር ቤቱና ወስደው የሽያጭ ክፍል ባለሙያዎች ሲገዙልን ፒጃማ አስገዛውኝና ይሄ ፒጃማ የራሴ ቤት የምተኛበት የነበረ ፒጃማ ነው የራሴ ፒጃማ ነው ይሄ እዚህ አሁን የምታየው
ቲያትር ቤቱ የገዛውን ፒጃማ ለራሴ ያረኩት ማለት ነው። ቆንጆ ፒጃማ ነው ያኛው። ይሄኛው የድህነቴ ስለሆነ እሷን አወጣው። የራሴ ፒጃማ ነበረች ግን አሪፍ ነው በጣም። ቲያትሩ ላይ የነበሩ ሙያተኞች በጣም ትልልቅ ሙያተኞች ናቸው አሁን ብዙዎቹ። አይ ቆይ አንድም አለኝ በጋራ የተነሳችሁት። ስለዚህ እሱን እያየን እነዚህ የሚገርም ነው። አየሽ ለካራክተሩ ብዬ ጸጉሬን አሳድጌ ነበረና በሌላ ጊዜ እንደው ስንወጣ ጸጉሬ እንዳይታይ እንደዚህ ኮፍያ ያረግ ነበር። አሁን እንኳን ብርድ ሆኖ ነው በነገራችን ላይ ተመልካቾች ምንድነው ዛሬ ኮፍያ አርጎ የመጣው እንዳትሉ፣ ብርድ ገብቷል አትላንታ። ያው ሴቶች አይበርዳቸውም አትላንታ አይደለም ያለው። ይቅርበኝ ዳላስ ነው ለካ። ብርዱን ብቻ ሳይሆን ልለምደው አልቻልኩም ዳላስ። እሺ እዚህ ጋር እንደምትመለከቱው ነው ከጎን ያለችው እቴቴ ነው ምላት። ቲያትሩ ላይ እናቴ ሆና ነው የምትሰራው እና እቴቴ ነው ምላት። በዛው እቴቴ ነው ያልኳት እና አሁንም የትም ሳገኛት እቴቴ ነው ምላት። ወይንሸት በላቸው፣ መሲ፣ መሰረት መብራቴ፣ መሲ አይገርምም? መለሰ ወልዶ አለ፣ ቴዎድሮስ ተስፋ ያለ፣ እዚህ ጋር ዮሐንስ አፈወርቅ፣ ካሳሁን ለማ ይባላል። አቁመዋል መሰለኝ ብዙዎቹ እዚህ ውስጥ ያሉት። ህይወቴ እዚህ ጋር ህይወቴ ነፍስ ይማር ብለናል። ዋው ይገርም ነው። ጎበዝ ነህ፣ እያስታወስክ ነው። ገርመኛል ማስታወስ አንቺ ኩላሊት ትያለሽ። እሺ ተጨማሪ አሁን ከዛ እንኳን ሌላ ያለኝ አይመስለኝም። ወይ የት ነው ደግሞ ይሄ ደግሞ ባህር ዳር ነው። ወንድማማቾች ነው የምትመስሉት። ወንድማማች ነበርን እኮ እዩ። ነፃነት ወርቅንና ፍጹም አስፋው በእውነት በደንብ ነው የምትመሳሰሉት። በባህር ዳር ከተማ አይገርምም? አሁን ወፍሮ እሱ አጎቴ መሰለ እንጂ ወንድማማች ነበር ምን መስለው አታይም? በደንብ ነው የምትመሳሰሉት። ባህር ዳር ታይም የአባይ ወንዙ ዳር ታይም በስሊፐር በሸበጥ ሆነን እግር ትጠያለሽ። አይታየም እንጂ ደግነት የሚገርም ነው። እሺ እንቀጥላለን። ይሄ አሁን ፋና ከገባው በኋላ ነው። ፋና ሆኜ አንድ መሰራው የሬዲዮ ፕሮግራም ነበረ የዩኒሴፍ ስፖንሰር የሚያደርገው የነበር። ለሱ ስራ ነው አብረን ይሄድ ነው እና ኮሚኒቲ ኮንቨርሴሽን የሚባል ነበር የማህበረሰብ ውይይት። እኔ እሱን አወያያለሁ፣ ነፂ ደግሞ ለፕሮግራሙ የሚሆን ድራማ ይጽፍ ነበር። ተያይዘን ባህር ዳር ላይ እሺ ጓደኝነት ከመጣ ሌላ ደግሞ አንድ ልጨምርልህ። በእንደገና ነፂ ከዛ በኋላ አሌክስ ቀጮ ነፂ ይልሽ አሁን እዚህ ጋር ወፍሯል ትንሽ። እሱ በደንብ ወፍሯል። አንተ ያው ነኝ። ይሄ ባለቀለም ህልሞችን በሰራን ጊዜ ነው። እሱ ወፍሯል፣ መልካም አምጥቷል። እሱ ያኔ ብር ነበረው ከኛ የተሻለ ደና ምግብ እየበላ እንት የሚገርም ነው። ይሄ ባለቀለም ህልሞችን የሰራን ጊዜ ነው። ኦኬ ባለቀለም ህልሞች ቁጥር 1 ሲሰራ ማለት ነው። እሺ ይሄ ነው በቃ አየሽ፣ የመጀመሪያ ስራ ይሄ ነው። ምንድነው የመጀመሪያ ስራ? ምን አውቃለሁ። መጀመሪያ የመድረክ ስራ የሰራሁት መድረክ አስተዋዋቂ ሆኜ ነው። እሺ የት ነው ይሄ? ይሄ የት እንደሆነ አላውቅም፣ ግን ወደ መድረክ ከመውጣታችን በፊት እዚህ ጋር ስፒከሮቹ ምናምን እየተሞከረ ነው። ልጁማ እንደሆነ አላስታውሰውም፣ ብቻ ግን ሳውንድ ሲስተም እየተሞከረ የሆነ ሰፈር ውስጥ ምናምን ነገር ነው የሚመስለው። ይሄ ነው የመጀመሪያ ስራ። ምናልባት የቀበሌ መድረኮች ምናምን እንደዚህ አካባቢ ዞረናል። ሙዚቃ የሚሰሩ ልጆች አሉ። እኔ መድረክ መሪ ነኝ። ቲያትር ምናምን አይደለም። መድረክ ጃኬት እሺ ለማለት አካባቢ ማለት የዘነበ ነበር።
ድንኳን ነው ጃኬት ነው ግን ነገር ይወራል ካፖርት ነው እንግዲህ ልጅ ስለሆንሽ ብዙ የኛ ዘመን ላይ ገባሽ ይችላል ብዙዎቹ ልብሶቻችን ከአባታችን ሲያጥሩ አስተበበን ምን ለብሳቸው ናቸው እነን እንደኔ አይነት ታሪክ ያላችሁ ሳትዋሹ አስተያየት ጻፉልን እስኪ የአባቴ ኮት ተጠቦ ኮት ሱሪውን አሳጥረን አስጠበበን እናረግ ነበር ያስተማሪ ልጆች ነበር ጥያቄን ጠየቅኩት እንጂ እኮ ቅድም ስቀልድ የደና ቤተሰብ ልጅ ስለሆነት መስሎሽ ነው እንዴ ያስተማሪ ልጆች ነበር እናቴም ርዕሰ መምህር ነበረች አባቴ አስተማሪ ነበር ሶ ያስተማሪ ደሞዝ ምን እንደሚመስል ታውቁታላችሁ ለማንኛውም እሺ ከዛ በኋላ ደግሞ አንድ ይሄን ፎቶ ይሄን አታሳይብኝ ይሄን እንዳታሳይ በቃ እንዴ ምንድነው የምመስለው በስማሃ ዋው እንዴ በጣም የሚገርም ነው ትዝታ የኛ ግቢ ውስጥ ነው ቢኒን ታውቂዋለሽ ኦፍ ኮርስ ቢኒያው ኃይሉ ዲስ ያለ ጓደኛዬ ነው ጓደኛ ማለት ይከብዳል ወንድሜ ነው የልጆቼ የክርስትና አባት ዲሲ ነው ያለው እኔና ቢኒ በጣም እኔ ቢኒ አሁን ቺካጎ ያለ ኤርሚያስ የሚባል አለ አንድ አንተናን የሚባል ልጅ አለ በተለይ አራታችን ስፖርት ላይ በጣም በርተተን ነበር እኔና ቢኒ በአብዛኛው ማርሻል አርት ቴኳንዶ ምናምን እንሰራ ነበር ኤርሚያስ ያልኩሽ ቺካጎ ያለው ደግሞ ቦክስ ነው የሚሰራ የነበረው አንተናን የሚባለው ብረት ማንሳት እኛም ብረት እናነሳ ነበር በዛ ጊዜ ልጅነት ነበር ያ አሁን ስለ ስፖርት ስታወራ ስፕሊት ይሰራበት ፎቶ ነበር አላገኙልኝም እሱን እንጂ እሱን ነበር የፈለኩት ፍሌክስ ሰርተን ይሄን ስፖርት ግን በቃ ሁሌ የሚጎረርበት ነገር ነው ስፖርት ስራ ምናምን ስለሆነ ድሮ ይሰራውት ይበቃኛል ይላል አታይም እንዴ ይሄውን እንግዲህ ዩኒቨርሲቲ ከመግባቴም በፊት እኮ እንዳልኩሽ 15 16 አመቴ ላይ ታይም እንደ ደረት ምናምን እንደዚህ ደረት ለመክፈል ምናምን ስንታገል ትዝ ይለኝ ጡንቻ ትዝታ እንትኑም ቢሰጡሽ ይሄ ፍሌክስ ሰርቼ ስፕሊት ሰርቼ ምናምን የልጅነት አጡት ጠፋሱ እንዳጋጣሚ ለጊዜው አልተገኘም እንግዲህ አንዳንዴ ስትጠግቢ አመጣዋለሁ የድሮውን የቴኳንዶ ታመጣዋለህ አመጣዋለሁ አሚን አሁን በርግጥ እሷን እንትን አርጋል ላራክብት ያለሽ አባራ ይተጣም ብላክ ቤልት እሺ ላውጣው እንዴ አይ ቲንክ እነዚህ ብቻ ናቸው መሰለኝ ጨረሰ እንደቀልድ አይገርምም ብዙ ያለ ይመስሉኝ ነበር እነዚህ ብቻ ናቸው አለቁ ስንት ቅሌት አለ እንደዚህ ሹል ጩቤ መስዬ ለኔ ከዚህም በላይ ብዙ አላመጣሁም እንደው ከዚህም በላይ ከባባድ ፎቶዎች ነበሩ ሌሎችም በፈቃደኝነት እኔ ይዤ እመጣለሁ ተመልካቾች ይምጣ ሞር ካሉ ፎቶዎች መጨመር እንችላለን አይ እኔም አጭር ጊዜ ስለነበረኝ ፊለፊት ያገኘኸው ነው ላክልኝ አልኩትኝ ስለዚህ ብዙ ምስጥር አልጎለጎለ ቴንክ ዩ ደናው ነው የመረጥከው ከዚህ የባሱ የሚያስቁ ነበሩ በተለይ የልጅነት አለባበሶች አለ አሁን በርግጥ እዚህ ጋር ያለሽ እንደውም እኮ በጣም ያምራል እኮ የልጅነት ወደ ኋላ ሲመለስ እንደውም ያምራል የሆነ ቦታ አለ መሰለኝ ቲኔጀር ላይ እሱ ነው ከባድ ነው መሰለኝ የሆነ ፊት የሚረዝመው ነገር አለ ፊት በተለይ ወንዶች በደንብ ነው ፊት የሆነ ቅርጹን ይበላሻል ፊትሽ ደና ክብ የነበረው ይረዝማል ወደዚህ ተወኛለሽ ጉርምስና ላይ ከባድ ነው ያ ለማንኛውም ተመልካቾች በኔ ፎቶ ሙድ እንደያዘች እሷን ደግሞ ፈልጊያለሁ ነገሩ በእናንተ ጊዜ ፎቶ አልነበረም ማለት አንተ ጊዜ ከነበረ በእኛ ጊዜ አለ እኛማ ነገርኩ ከለር ፎቶ ነበረ ከዛ ደግሞ እየከፈለን ነበር በጣም ነበር ፎቶ የምወደው ነው አመጣለሁ ሰብስቤ ቆይ ማጋብ ደውላ ብዙ አታገኝም ብዙ አይገኝም ልኮ አንተ ማታቀው ፎቶ ሆን ሌላ ሰው ቤት ተገኝቶ አያውቅም ሊኖር ይችላል አይታወቅም
ለማንኛውም ዛሬ ይዣቸው የመጣሁት ፎቶዎች እነዚህ ነበሩ። በተወሰኑት እንደሳቃችሁ እንደተዝናናችሁ ተስፋ አደርጋለሁ። በቀጣይ ሳምንት ደግሞ ሌላ ፕሮግራም እንዲሁ ደስ የሚል አዝናኝ ፕሮግራም ይዘን እንመጣለን። አንጠፋም ባልነው መሰረት እንደዚህ ቶሎ ቶሎ መጣ እያልን እናጫውታችኋለን። ለማንኛውም አብራችሁን ስለቆያችሁ እናመሰግናለን። በቀጣይ ፕሮግራም ስንገናኝ ሌላ ደግሞ እንዲሁ ፈታ የሚያደርግ ነገር ይዘን እንመጣለን። እስከዛው ግን ላይክ ማድረግ አልተቀየምኩሽም፣ አይዞሽ። ለምን? ኧረ እኔ ስንት ከባባድ ፊት ነበረኝና እሱን ለተመልካች ብታወጪ እቀየምሽ ነው። ለምን አይወጣም? ይወጣል እኮ ከዛ በኋላ። አሁን ይሄንን የመሰለ ሰው ሆነሃል። አፍተሩ እኔ ደግሞ ምንም ደግሞ አሁንም ያው ፊት ድሮ አገባው ወደና ጊዜ ተባበርሽ። ከዚህ በላይ ምን ይመጣል? አይ እውነት ቆንጆ ናቸው። በተለይ የልጅነት ፎቶዎች በጣም አሪፍ ፎቶዎች ናቸው። ትዝታም እንደዚህ ብዙ የምታስታውስ አልመሰለኝም ነበር። ብዙ ነገር ነግረህናል። ማላቃቸውም ፎቶዎችም እንዲሁ ከጀርባቸው ምን እንደነበር ምናምን ነገር ተጨዋውተናል። ስለዚህ ጥሩ ጊዜ ነበረ። እንሰናለን። ይበቃል። ላይክ ማድረጋችሁን ሰብስክራይብ ማድረጋችሁን እንዳትረሱ። ኮሜንት አድርጉልን። ወደ ኋላ ከልጅነታችሁ የምታስታውሱት ታሪክ የሚያስቃችሁ ካለም አጫውቱን በደንብ። ለማንኛውም እንሰናበታለን። በያላችሁበት ሰላማችሁ ይብዛ፣ ፍቅር ይብዛ፣ የአምላክ ጸጋ ይብዛላችሁ ብለን እንሰነባበታለን። ሁሌም እንደምንለው ለምንወዳቸው ፍቅራችንን ሳንገልጽላቸው ያስቀየምናቸውን ይቅርታ ሳንጠይቃቸው በጎ ያደረጉልንን ደጋግ ወዳጆቻችንን ሳናመሰግናቸው እቺ ቀን አትለፍ ብለናል። በፍጹም ሰላም ሁኑልን። ባይ